ሰሙነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህን ወቅት አስመልክቶ በቅዱስ መንፈስ መሪነት እንዲህ ብሏል። እሱ በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸከመ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4። የሰሙነ ሕማማት የእያንዳንዱ ዕለት የራሱ ስያሜ አለው። የመጀመሪያው ቀን ዕለተ ሰኑይ ወይም ሰኞ ቀን መርገመ በለስ በመባል ይጠራል። በተጨማሪም አንጽሖተ ቤተ መቅደስ በመባል ይጠራል። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡትን ነጋዴዎች ሁሉ ጠረጴዛቸውንና ዕቃዎቻቸውን ገለባበጠባቸው። ጸሐፍት ፈሪሳውያን ያቀረቡለት ጥያቄም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ታምራት ማድረግ ገበያ መፍታትን በማን ስልጣን ታደርጋለህ? ይህንስ ስልጣን ማን ሰጠ? የሚል ነበር። ዕለተ ረቡዕ ወይም ሮብ ቀን ምክረ አይሁድ በመባል ይጠራል። ይህ ቀን የእንባ ቀንም በመባል ይጠራል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልኝ ውድ የሳኔል ሚዲያ ቤተሰቦች፣ በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንኳን ለሰሙነ ሕማማት የጌታችን ሕማሙን ለምናስብበት የአብይ ጾም የመጨረሻ ሳምንት አደረሳችሁ አደረሰን። ቸሩ መድኃኔዓለም በወደደና በፈቀደ የጌታችን የኢየሱስ ክርስቶስ ጾም የመጨረሻው ሳምንት ላይ ደርሰናል። እኛም የሳኔል ሚዲያ ቤተሰቦች በሰሙነ ሕማማት በእያንዳንዱ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን የሰው ልጆች ከወደቅንበት ለማዳን የተቀበለውን ሕማም ያደረጋቸውን የማዳን ሥራ በፍጹም ሐዘን ውስጥ ሆነን በዝርዝር የምናቀርብላችሁ ይሆናል። አብራችሁን ቆዩ። ሰሙነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህን ወቅት አስመልክቶ በቅዱስ መንፈስ መሪነት እንዲህ ብሏል። እሱ በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸከመ። በዚህም መሠረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ በፍቃዱ ሰው ሆኖ በፍቃዱ መከራ መስቀልን ተቀበለ። በመስቀሉም ላይ ሳለ በፍቃዱ ነፍሱን ለሞት አሳልፎ ሰጠ። እኛም በእሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሙነ ሕማማት ይባላል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 እና የማቴዎስ ወንጌል ምዕራፍ 20 ቁጥር 17። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በሙሉ ያደረገውን የማዳን ሥራ ቅዱሳት መጻሕፍት በተለይም ግብረ ሕማማት የተባለው የቤተ ክርስቲያናችን መጽሐፍት ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርለታል። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም ጌታችን መድኃኒታችን ኢየሱስ ክርስቶስ አንዳችን በደል ሳይኖርበት በሰውነቱ የደረሰበትን ሕማሙን መከራውንና ሞቱን እያሰብን ይህን የአብይ ጾም የመጨረሻ ሳምንት በቤተ ክርስቲያን አባቶች መሪነት ሁላችንም የክርስቲያን ወገኖች በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድንተጋ ሥርዓትን አስቀምጣልናለች። በሰው ዘንድ ቢሞት ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። የሰሙነ ሕማማት የእያንዳንዱ ዕለት የራሱ ስያሜ አለው። የመጀመሪያው ቀን ዕለተ ሰኑይ
ወይም ሰኞ ቀን መርገመ በለስ በመባል ይጠራል። ይህም ጌታችን የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያለባት በለስን ከሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘበትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ካንቺ ፍሬ የሚባል አይኖር ሲል በለሲቱን ረገማት። በዚህም ምክንያት ይህች ዕለት መርገመ በለስ ተብላ ትጠራለች። የማርቆስ ወንጌል ምዕራፍ 11 ከቁጥር 11 እስከ 14። በዚህ አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። መድኃኒታችን ኢየሱስ ክርስቶስ ከቤተ እስራኤል ፍቅርን፣ ሃይማኖትንና ምግባርን ፈልጎ አላገኘባቸውም። ቤተ እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ መስራትን በምግባር በሃይማኖት ጸንተው መኖር አይፈልጉም ነበርና ደግ ሰው አልተገኘባቸውም። በተጨማሪም አንጽሖተ ቤተ መቅደስ በመባል ይጠራል። በዚች ዕለት ጌታችን ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመሥዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡትን ነጋዴዎች ሁሉ ጠረጴዛቸውንና ዕቃዎቻቸውን ገለባበጠባቸው፣ በጅራፍም ገርፎ አስወጣቸው። ይህም የእርሱ ቤተ መቅደስ የሆነውን ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ ተገፎ መከራ መስቀልን ተቀብሎ ከሰውነታችን ኃጢአትን ሁሉ እንዳራቀልን የሚገልጽ ነው። የሉቃስ ወንጌል ምዕራፍ 19 ቁጥር 46። የሁለተኛው ቀን ዕለተ ሰሉስ ወይም ማክሰኞ ቀን የጥያቄ ቀን በመባል ይጠራል። ምክንያቱም ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ የዚች ዕለት ስለ ስልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ታምራት ማድረግ ገበያ መፍታትን በማን ስልጣን ታደርጋለህ? ይህንስ ስልጣን ማን ሰጠህ? የሚል ነበር። እሱም መልሶ እኔም አንድ ነገር እጠይቃችኋለሁ፣ እናንተም ብትነግሩኝ በማን ስልጣን እንደማደርግ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል፣ ከሰው ነው ብንልም ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። እሱም እኔም በማን ስልጣን እንዲሁ እንደማደርግ አልነግራችሁም አላቸው። ልቡናቸው በክፋት ሥራና በጥርጣሬ ስለተሞላ ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 23። በተጨማሪም የትምህርት ቀን በመባል ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ረዘም ያለ የሃይማኖት ትምህርትን ወንጌልን በመግለጥ በማስተማሩ የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ መክሮ መመለስ እንደሚገባን ሲገልጽልን ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 28። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ በሕይወቴ በዘመኔ። ሦስተኛው ቀን ዕለተ ረቡዕ ወይም ሮብ ቀን ምክረ አይሁድ በመባል ይጠራል። የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታችንን እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸውንም ያጸኑበትና ሰቅለው ይገሉት ዘንድ የወሰኑበትን ቀን በመሆኗ የአይሁድ ምክር ቀን ተብላ ትጠራለች። ይሁን እንጂ በዚሁ ምክራቸው ወቅት
ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱ ደግሞ ወቅቱ የፋሲካ በዓላቸውን የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩም 30 ብር ወረታውን እንዲከፍሉት ከእነሱ ጋር በመስማማቱና የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል። የማርቆስ ወንጌል ምዕራፍ 26 ከቁጥር 1 እስከ 5። በተጨማሪም የመልካም መዓዛ ቀን በመባል ይጠራል። በዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ስትኖር የነበረችው ማርያም እንተ ዕፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው የ300 ዲናር ሽቶ ገዝታ ወደሱ በመምጣትና በራሱ ላይ በእግሩ ላይ በማርከፍከፍ ስለቀባችው የመልካም መዓዛ ቀንም ትባላለች። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተ ዕፍረት በእንባዋ የጌታን እግር አጥባ በፀጉሯ አድርቃ መልካም መዓዛ ያለውን ሽቱ ቀብታ ስለነበር በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። የማቴዎስ ወንጌል ምዕራፍ 26 ቁጥር 6። ይህ ቀን የእንባ ቀንም በመባል ይጠራል። ይህችው ማርያም እንተ ዕፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን እያጠበች በፀጉሯም እያበሰች ስለ ኃጢአቷ ስርየት ትማጸነዋለችና የእንባ ቀን ትባላለች። የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 10። የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን፣ መከራውን፣ የመስቀል ጉዞውን በፍጹም ሐዘን አስበን ከሰሙነ ሕማማቱ ጸጋና በረከት እንድናገኝ በቸርነቱ ይርዳን ይቆየን። በቀጣይ ጸሎተ ሐሙስን ዕለተ ዓርብ ስቅለትን ይዘንላችሁ እንመጣለን። በጥቂት ንስሐ በአንተ መወደዴ ጥጦስ የተባልኩኝ ነኝና ወንበዴ ለፍርድ ስትመጣ አስበኝ ስለው ዛሬውኑ ነፍሴን ገነት አኖረው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ የሳኔል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።